ኧረ ባላ በገበሬ ኧረ በማርያም እንዴ ኧረ ባላ በማርያም ተስፋዬ ነሽ ለኔ ህልምና መብራቴ ገላ ድምቀቴ ያው ሴቷን የምታውቅበት ለቤቷ አይደለ እንዴ? ኧረ ማሚዬ ቤቴን እንደዚህ እንዳስዋበች ሁሉ ህይወቴንም እንደዚህ የሚያስዋበች እኔ ሞችሻለሁ እናቴ። በቃ ለኔ ነው ፍቅሯ ለኔ ነው ሳቋ ስንቄ ነው ለኔማ ላይ እኔ ዱዓ ማደርገው ምለምን አላህን እስከ መጨረሻው ያማረ ትዳር እንዲሆን አተኝ ማረል ያው ማታ ላይ ቡና አፋ አድርገን ቁጭ ብለን እንደው እናደርጋለን ኢንሻአላህ ሰላም ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ሁላችሁም ደህና እንደምትሆኑ ተስፋ አደርጋለሁ። አሁን እንግዲህ ወደ ቤት ተመለሽ እያላችሁኝ ነበረ። ቤቴን ራሴ በጣም ናፍቆኝ ነበረ ከምነግራችሁ በላይ። ወደ ቤቴ ተመልሻለሁኝ። ወደ ቤቴ ስመለስ ደግሞ ቤቴን ቀየር አድርጋ ነበረ ፀሐይ የጠበቀችኝና በጣም ነው የወደድኩት። የቀየረችውን ነገር ደስ እንዲለኝ የማታደርገው ነገር የለምና በዚህ አጋጣሚ እንደውም ባለፈው እየነገርናችሁ ነበረ ማሚዬ መታ ቤታችንን ትመርቀዋለች ታይዋለች ብያችሁ ነበርና ማሚን እንግዲህ አኑ ይዟት እየመጣ ነው። እንግዲህ ቡናውን ፈላፈላ እያደረግን ፐርስቸስ እያደረግን እየጠበቅናት ነው። አሁን ደርሰናል እዚህ ጋር ስላለኝ ነውና ካሜራ ያበረውላችሁ ደስ የሚለን ነገር ለእናንተ እናሳያችሁ ብለን ነው። ማሚዬ ስትመጣ ቤት ለመጀመሪያ ጊዜ ነውና በተቻለኝ አቅም ከሚባለው ነገር እንዳይገኝብኝ ያላደረኩት ነገር የለም። ያው እንግዲህ ማሚዬ አስቸጋሪ ሰው ምናምን ነገር ሆና ሳይሆን እኔ ነጥብ እንዳልጥል የሚላቸው የሚባለው ነገር አለ አይደል? እንደዛ ነገር ነው። ግን ማሚ ቀለል ያለች ሰው ነች ታውቃላችሁና በብዙ ነገሮች በጣም ረድታኛለች፣ ከጎኔ ነበረች በብዙ ነገሮችና እኔም ከእናቴ ለየቼ ጭራሽ ነው ማለት እንደ እናቴ ነው ማለት እንደውም ካሉ እናቴ ይልቅ ለኔ እናት ናት በደንብ ይቀርበናልና በጣም ነበረ ደስ የሚለው ሁኔታዎቹ ምናምን ነገር በጣም እኔ ናፈቀች ለአንድ ቀን ተለያይተን ግን ደግሞ በጣም ከምነግራችሁ በላይ እኔ ናፈቀችኝና እንደዚህ መናፈቅ ይቻላል እንደ የሚባለው ነገር እውነት ነው። በጣም ናፍቀኝ ስለነበር ነው ብላችሁና ፀሐይ በር እየተንኳኳ ነው መጣች። ወይ ምንም የሚቀረኝ ነገር የለም። የምትወደው ምግቦች እንዳለ ሰራርቻለሁ። እንዳኗር ክትፎ ነው የምትወደው እሷ ክትፎና ከጎኑ ያሉት ነገሮች በሙሉ አሉ። አኑዬም እንግዲህ ሲያዩ ደስ ይላል ብዬ አስባለሁ። ፎቶችን እስከዛሬ የለም ነበርና ተመልከቱት፣ ፎቶአችንን ተመልከቱት ብላ እንዴት እንደምናምር ቤቱ ላይ ድባብ የፈጠርንበት ሌላ ድባብና ባልና ሚስት መሆናችን በደንብ እንዲታወቅ ስለምፈልግ ብሏል። በደንብ እንዲታይ ስለምፈልግ ሁለቱም ጋር ያያችሁት ነው አይደል? ይሄን ድባብ ነው የሆነበት ያያችሁት ነው። እኔ ነው ያሳመርኩት ወይስ አኗር ነው እኔ ያሳምረኝ የሚለው ነገር ማሚ ትፈርዳለች። ግን ይሄ በጣም የቆየ ፎቶአችን ምን እንደማክል ፋሚሊ እዚህ ጋር እኮ ነው እርጉዝ መስሎ እንደውም ግን ደብረ ዘይት ሄድንበት ፎቶ ሰርጋችን ላይ በኖርማል ሞመንቶች የተነሳናቸው ምናምን ነገር እዛ ጋራ ራሱ ባመጣ ፍሬም ነው ያሳጠብኳቸውና ማሚዬ በስልምና እኮ አይፈቀድም። በጣም ሐራም ነው። እውነት እንደዚህ ግልጥልጥ ብላ ሴት ላይ ያተታዩ እንግዲህ ያለው ፎቶ ግን በጣም ነው የሚያምረው። ደግሞ ይሄን ፎቶአችንን በጣም ነው የምወደው ማሚ። ገና ጓደኝነት ስንጀምር ገና ሀ ብለን አላ እንደምወዳት ነገር ፍቅሩን ስቃበለው ቁጭ በይ በእናትሽ አንተ ዞር በል ማሚ። ጭራሽ ገና እንትን ልትላት ነው ማሚ። ቁጭ በይ እናትሽ ያምራል። ወደሽው በጣም ቆንጆ ነው። ይሄ መስሎኝ ያሰራሽው ይሄንን ማሚ እንደምትመጣ ሳቅ በጣም ነው የሚያምረው። ማሚ ያደከመሽ እናቴ እናትሽ ናፈቅሽኝ እኮ አንድ ቀን ባይሽ ወላሂ በጣም ነበር ይናፈቅሽኝ። ከኔ አትወጭ ደበረሽ አጥዬሽ ስለሄድኩኝ ይሄን የመሰለ ቤት ጥለሽ ነው የመጣሽው። አይደለም እሱ የቤቱ ነገር አይዋጥለትም። ይሄ ነው ያዋላ ያምራ ማሚ ወደድሽው እንድትመርቂልን እዛ ባዶ ኦና ቤት ውስጥ እንሰራለን ምናምን የምትይው አንድ ቤቱን ቆንጆ ነው። በዛ ላይ ደግሞ ኪያ ናት እያንዳንዷን ነገር ማንዳታስ ስልሽ የነበረው ያው በቃ ቆንጆ ታደርገዋለች። በየጊዜው ወላሂ ያምራል። ከእናንተ ወጣትነት ጋር በጣም
ወደሽዋል ማሚዬ? እንኳን ወደድሽ። በቃ እንደው እዚህ ልታረሱ አንቺ ጋር ለዛ ነው እንግዲህ እቺን 2 ቀን የጠፋችሁት እቺን ቀምጣችሁ አይደለም ወደዚህ ነው ከልቡ ጥልጥል የሚለው ለካ እንደዚህ አይነት ቤት ገንብታችሁ ቤቱን ይወዳዋል። እቺን 2 ቀን እንዴት ነሽ ጠፋሽ? ማሚዬ ይቅርታ እናቴ ናፈቅሽ። ወላሂ በጣም ያምራል ማሻአላህ በጣም ማሻአላህ። እስከ ዛሬ ራስ ምን ሆነን ነው ሳመጣ ማሚ መስማ ቀን ወጥቼ ስመጣ አንድ ነገር ጨምራል። ይሄንን ፎቶ ነገር ይሻላል አይደለ? በጣም ብዙ ትዝታለሁ በጣም ብዙ ከዛ ወፍጮ ቤት ጀምሮ ዛሬ ላለሁበት ነገር እንደዚህ አይነት ቤት ነው። ይሄው ማሚ ጀግናው ልጅሽ ነው። እሱም በጣም ከአንቺ በላይ እሱ እንደሚወድሽ ትዩዬ። ለዛም ነው መስዋዕት እየሆነ ያለው። እንዲህ በወጣትነት ይሄን የመሰለ ቤት ራሱ ማስተካከል ቤቴን ማለት ራሱ ቀላል ነገር አይደለም። ወላሂ በጣም ጎበዞች ናቸው። እኔ ተመችቶኛል ወላሂ በጣም ከምልሽ በላይ። ኧረ ስለ ትናንትና ደግሞ ነው ትናንትና የት እንደነበረ ዋላ የት ነበርሽ ማሚ? የሆነ ነገር አምሮኝ ነው። ከዛ አማርኛ ስታይ ስለ እንዲያለኝ እኔ ናቲንግ ምን ያማረ እኮ አንቺ ያለው እሱን ዝም ብያይሽ ነው። አንድ ቀን ባስቸግራሽ ማሚ የሚሆነው አማርኛ ብላ አደረገች። አረፍ በይ በአላህ እሺ ተቀልብልሽ ወይ በማራም ነገር ነው። ማራም ተላስገባች ይሁን እኔ ተመችቶኛል። አረ ግራ ሰቀል አድርጋ ደግፍ ብላ ተኛ እንጂ ተኛት በይ እስቲ ማሚ ታች ጋር መጮት ነው ያሏት ሊመጫት እንደዚህ እኮ ቡና ከሆነ ይቀራራባል። ዝም ብዬ ነው እሺ ተመችቶሻል ሁሉ ነገር? ኧረ አልተመቸኝም። ባይሆን ይሄን ሳምንት እዚህ አከርሚ ላይት 2 ቀን በጣም ነው ደግሞ ለምጃችሁ እሱን እኔ ለመሻ ማሚ በጣም እኛም ቅር ያለን እዚህ ስንገባ ባዶ ቤት ሆነብን እኮ ማሚ። ያድምጣችሁ ነበር የቤት የድንቀት እሰይ ምን እያለችኝ እንደነበር ታውቂያለሽ? እማ በዚህ ሰዓት የሚያወሩ ኪችና ቡና ዝገየ አትወጣም እኮ ከኪችን አትወጣም። እውነት ለመናገር ከሆነ እሷ ምንም እንዳይጎልባት እኮ ማሚ ወይ እናቴ ቤታችሁን ያምራል። ልጅነታችሁን እንደውም ተጠቅማችሁበታል። ወላሂ በጣም እኔ እንደዚህ አልጠበቅኩም። ማኗሪ ልጅ አዋቂ ነው። አንቺ ማሚዬ ማለትሽማ እኔ እንደውም በደንብ ነው የምነግርሽ ማሚዬ ወልደሻል ከልብሽ ጠንካራ ሰራተኛ ማሚዬ ግሽ ስቃይ ወፈነሽ ተንተራሻ አሰይ አሻንጉሊት ይላት መጣው ማለት ይሄ አሻንጉሊት ነው ብለው አወረች። አይና የጠፋ አሻንጉሊት ይዞ መጥቶ የጓጓል ማሚዬ ዝም ብሎ ላልተወለደች የገዛቸው ልጆች ያሳይሻለሁ። ቆይ ማሚ ማርያምን አጭበርብሮኝ ነው ብታይ እኔ አይኑን አላየሁም። በሷ አሻንጉሊት መግዛቱን ብቻ ነው ማለት ነው። ይዤላት መጥቼ እዚህ ሲመጣ አንድ አይደለም ማሚ የተወበይ በኋላ በእናትሽ አየሽው ገና ከአሁን የማይገዛው ነገር የለም። በባህሉ እኮ ማሚዬ እንደው እኮ ልጅ እኮ ገና አንተ ሲባል አንሶላ ተቀዶ ይልበስ ነው አይደል የሚባለው? ይሄው እሱ ገና ከአሁን ምንም የቀረው የለም። ጓጉታል በጣም ወይ ልጅሽማ ማሚ ያው ይሄን ቤት የሰራው ልጅሽ ነው። ከወፍጮ ቤት ተነስቶ ዛሬ እዚህ የደረሰው ልጅሽ ነው። እያንዳንዱ ነገር ቡቲክ ነበር፣ ቡቲክ ሸጣ አንተ ያንን መኪና ምናምን ነገር የሰጠችኝ ማለት ነው። ወይስ እሷ ናት? ቤቱን እንደውም የሰጠኝ እሱ ነው ማሚ። ሁሉም ተራራርቶ አይደል እንዴ ማሚ ቤቱን የሰራው? ይሄንን ሶፋ አልቀረው ምን አልቀረው ምናምን ትይኝ እኔ እውነት አልጠብቅም። ማኗሬን በዚህ ደረጃ ኧረ ማሚ ስለሚል በቃ ሆይ ስለሚያበዛ ኧረ አለው ማሚ በጣም አለው። እንደውም እሱ በጊዜ እንድንሰበሰብ ትዳር የሚለው እሱ ነው። ማሻአላ አኗርማ ይገባዋል፣ ወላሂ ይገባዋል፣ በጣም ይገባዋል። እና ጻይን ማስተካከል እንዴት ምትገርም ማሚ የምሳ እናቀርባ እንብለው ነበር። ምሳ በልቼ ኧረ በጥሩ ነገር የሚባል ነገር የለም። ቡናውን ቆይ ከቡና በኋላ አናጫውታል። እሺ ወረዴች ነው ነገርጂ ይሁን በጣም ታውቂያለሽ በጣም አኗሪ አንተ ምንም አልበያትም። በጣም ነው ትምህርትሽን ደግሞ በጣም አመሰግናለሁ። አኗሪ በጣም ነው የምወደው። አንተ ነው ወደድኩት። እስቲ ይሄ ዋላ ሞክሪ እስቲ ለምን ዋላ ኧረ ባላ በገብሬ ኧረ በማርያም እንዴ ኧረ ባላ በማርያም እንዴ ምን ሆነሽ? ኧረ ተው ብላ በማርያም እንዴ ምንድን ነው ኪያ ምንድን ነው እማ የብርሽ እንደገና ገብሬ
ደስታዬ ነሽ ለኔ ምክንያት ለኩራቴ ጸዳሉ ውበቴ ተስፋዬ ነሽ ለኔ ህልምና መብራቴ ገላ ድምቀቴ። ይቺን ቀን ስጠብቃት ነበር። አመርባላ ምን ሆነ ነው ከእናቴ ከቤተሰቦቼ ጋር ሆነሽ ይቺን ቀን ለማየት እንዴት አዳችሁ እንዴት ተነፋፍቃችሁ ስትገናኙ ማየት ነው። እኔ እንደውም ከሀበሻ ልብስ ነበር ያሰብኩላት ግን ይሻላል። ቀጣይ ደግሞ ስንወልድ ወይ ደግሞ ለሰርጋችን ቆንጆ ሀበሻ ቀሚስ አዝዣለሁ። እሱን ደግሞ የዛን ጊዜ እናለብሳታለን። አሁን ይባላል እንዴት ሰው እያለቀሰች ነው? አንተም ታለቅሳለህ እንዴ? አብረክ የታይ ምንድን ነው ልጅሽ ናት አትልም እንዴ? እኔ ልጅ ስለሆንኩ እኔም እኮ ልጇ ነኝ። ማሻአላ ነይ በእናትሽ ልብስ መሆኑ እኮ አይደለም ኪዬ ማሰብሽ እኮ ነው። ወይ ኧረ ማሚዬ ዋላ በእናትሽ አማረብሽ። ማሻአላ አምጪ ማሚ መቼ ነው የገዛሽው? ታረጋት ማሚ ከኔ ጋር እኮ 10 ደቂቃ እኮ አትንቀሳቀስም እኮ። ወደሻላ ፍክት ያለ ከለር ፍክት አደረገሽ፣ ወላሂ ፍክት አደረገሽ። መቼ ነው የገዛሽው? የታባሽ ሄደሽ ነው? ያምራል። ጫማው ግን ሆነሽማ ቁጥርሽን አላውቀውም ነበር። በስመ አብ እሰይ ኧረ እማዬ በኋላ እንዴ ወደድሽው? እኔ ነበርኩ ለእናንተ ነው። ኧረ እማዬ አንቺ ያላደረግሽልን ነገር አለ እንዴ? ገና ለሰርጋችን ካሁኑ እየተዘጋጀሽ ነው እናቴ። እኔም እወድሻለሁ እናቴ። ስትሰማው ካንጀቷ ሁሉ ለልጅ ማለቷ የተዋት ማታ ጸሎቷ በቃ ለኔ ነው ፍቅሯ ለኔ ነው ሳቋ ስንቄ ነው ለኔማ ፈክተሽ ኑሪልኝ ደምቀሽ ታይልኝ ሁሌ እንደዚህ አልጠበኩም ነበር። እኔ ራሴ እውነት እንግዳ ነው የሆነው። ኧረ አይ እንደዚህ አልጠበኩም። ሄጄ ልጆቼን ቤታቸውን አይቼስ የጎደለ ነገር ካለ በዛው ይመጣ ነበር። እኔ መቼ ሁሉ ዝግጅት እንዳለው አሳያታለሁ ምናምን ነገር መንገድ አልነበረብኝም ማለት ነው። ተጨናነቅሽ። እኔ እኮ ቪዲዮ ላይ ያየሁኝ እንደው ቁም ሳጥን አስገብተሃል አልጋ አለ ምናምን ስትል በቃ አንጀቴን የበላችሁ። እኔ ቁም ነገር ይሰራል አንወሬ መቼም እንደዚህ ዕቃ ይሰበስባል። ኧረ ማሚዬ እንደ ጎበዝ እንደ በርግጥ አሁንም ምን ያደርገው እያንዳንዱ ነገር መጋረጃ፣ ሲኒ፣ ረከቡ፣ ጀበና፣ ይኸው ሶፋው ምንም ብሩን ይሰጠኛል እኔ ገዛዋለሁ ነው። ያው ሴቷን የምታውቅበት ለቤቷ አይደለ እንዴ? ኧረ ማሚዬ ቤቴን እንደዚህ እንዳስዋበችው ህይወቴንም እንደዚህ እንዳስዋበችው አላ እኔ ዱዓዬ ሁሉ አብራችሁ እስከ መጨረሻው እስከ ሩጅና እንድትዘልቁ ነው። ወላሂ እኔ ዱዓ የማደርገው ምለምን አላህን እስከ መጨረሻው ያማረ ትዳር እንዲሆን አተኝም አይደል? ያው በማፊት አረ የሚባል ነገር ይሄ ሰውዬ ምንድን ነው የሚለው? አብሮ መዝለቅ እንጂ አብሮ መዝለቅ ነው እንጂ። ቆይ እንደው ከስከስ ልትይጁ ስላልቃልሽ ኪጋጭ ቸገርክሽ ያለ አረ ዋላ አንዋሪ እንዴት ናት ተመጣጣች እዚህ ከመጣች እማ ይደብራታል። አሁን 2 ቀን ሳንነግራት ጠፋንባት ምናምን ነገር። እሺ እውነት እኔ ራሴ ወላሂ መጥፎ ልምድ ነው የለመድኩት ከእናንተ ጋር። ወላሂ ቤቱ ቅዝቅዝ አለ እኮ ያ ጩኸታችሁ፣ አንተና እሷ የምትጫወቱት ወዲያው ተፋቀረ ወዲያው ጸባችሁ ደስ ይላል። ምግብ ትበላለሽ እንጂ አረ እንዳለች ምናምን ነገር ግን ትናንትና የሆነ ነገር አማሬ ምናምን ብላ ወስዳ
እንጂ ስጋ ነገር ምናምን ነገር ከማምሳለች እንጂ ኧረ እየበላችልኝ አይደል ተቆጫት የምሬ ነው ልጁ ደህንነት መብላት አለባት በደንብ ተቆጫት ማተቆጫት አንቺን ትሰማሻለች ትንሽ እንደሆነ ስለምትፈራ ትበላለች አንቺን ትሰማሻለች ጭራሽ ነው ቼክ ማታገኝ ጭራሽ ነው ማታደምጥኝ የምሬ ነው መብላትም አለባት ችግር ምግብ ተንከባክቦ የሚመቻትን ነገር መስጠት ነው እንደሱ ጌታ ከጠበቅኩት በላይ ደንግጫለሁ ስታመጣኛ ከዚህ ላይ መሰለኝ ቤታችሁ ላይ ነው ቤታችሁ ላይ ማሳይሻለሁ እሺ ምንታይዋለሽ እና በነገራችን ላይ በጣም ሰላም ምናምን ነገር ብዙ ሰው ማወቀ ቁጥር ብዙ ነገር ይበላሻል ብዙ ከምነግርሽ በላይ በጣም ውስብስብ ያለ ነገር አለ ተበስተጀርባ ምናምን ማለት ነው እና አንድ ቀን ወደን ባደረ ቁጥር ብዙ የሚበላሹ ነገሮች አሉ ምንድነው ይዩ ያደከምኩሽ ትንሽ ሰቀላልኩሽ ቁጫት ነው ማይባል በረንብ ጎበስ ቢያም አንዲ ሁለት ነፍስ ሆነ እንደው ራስ ነበር ማጣት የነበረ ጎንበስ ጭራሽ አንተ እንደሚለኝ ጭራሽ ሁለት ነፍሳን ጭራሽ እንዳትታዘዡ ሁለቱኝ ራሱ ስራ በረንብ ጎንበስ ብለና ምንድነው ምን ሊሆንልህ ጎንበስ ቢል ምን እንደሆነ ፍላጎት ንጉሴ ተዩ እኮ ምን ለጌታዬ ንጉሴ ምንድነው የምትፈልገው እሱን ነው ፈልግ ምንድነው ያሰኝ እኔ ያሰኘኝ ማለት ነው ቶሎ የዞሎ እሰይ ወደሚቀጥለው ምን በነገራችን ላይ አሜን የሚባል ልጅ ወንድ እየጠበቀች ነው ከዚህ በኋላ ማለት ሴቷ ሳትመጣ ገና በመንገድ ላይ ያለች ሁለተኛ ትምጣና መጀመሪያ እሷ ምን ያለው ወዷ ግብለ እንደሆነ አይሹ ነው በጣም ደርሳች ከዚህ በኋላ 5 ወር ምናምን 6 ወር ምናምን በቃ እዚህ ጋር ድክ ገና ከሶስት ወር ከምናምን ይባትም ጣና ከዛ ወላ አላህ ያውቃል እንደኔ ማታስቸግር ልጅ ማታስቸግር በጣም ማታስቸግር ደስ ይላል እውነት ማታስቸግር በጣም አድለ እንዳንተ አስቸገረ ቀበጠ የለም እውነት እንዳንተ ኧረ ወላሂ እንዳንተ ነው እንደውም በጣም ታስቸግረ ነበር ቀበጥ እሰይ ማሚ ነገር ይልኝ ቆይ ቀኑ ምንድነው የሚያደርገው እሱማ አሯሩጠ ደፍተ አቃንት መጨረሻ ሲደክመው ከኮን ሲደክመኝ ነው ሲደክመው ማሚ በጣም የሚያስቸግርሽ ምን እያለ ነበር ምንም አይደው ነገር አለ አንወር ደም ከየቱ ልጀምርልሽ ከሁሉ ማሚ በጣም አስቸጋሪ ልጅ እንደሆነ ይታወቃል ቶሎ ይበሳጫል በቃ በትንሽ ነገር ወዲያው እሱ ባህሪ ከልጅነቱ ነው ማሚ አይ አሁንም እኮ አድጎጎ ያው ቅውጥ እያረገብን ያለው ባህሪው ይሄ ነው ወዲያው ቶግ ነው ግን ምክንያታዊ ካልሆንኩኝ አስቸግራለሁ እንደዛ በሳጫለ አይደል ብዙም ባይም ምክንያታዊም ባትሆን አለ ያው የምትበሳጭበት ውሃ ቀጠነ ማሚ ያው ምን እንደሚያርትከልሽ ስጋ የሆነ ነገር ይገዛና ከዛ በኋላ ይሰራ ይባላል ማሚ እኛ እኮ አሁን ለምሳሌ አልጫና ቀይ አርገን የሆነ ነገር ለከፋ ስሜት አመጣው ለቀይ ያረጋች አስቸግረች ወጥ አርገን እንሰራለን ማሚ እሷ እንደተመቻት ነው ሀገሪቷን ማሚ ሀገሪቷን የእሷ መብት ነው ጭራሽ እንደዚህ ብለሻል ሀገሪቷን የሚያቀውጠው ማሚ አሁን የሆነ ነገር ይገዛል አይደል ማሚ እኛ መረቅ አርገን ከሰራ ነው እንደኔ ጥብስ ነበር የፈለኩት ከዛ ደግሞ እኔ ባልጫ ነው የፈለኩት ከዛ ሰው እንዴት ባልጫ ሙሉ ምግብ ይበላል እኔ አስቤ መዘራውና ማለት ነው ያመጣውና እሷ አሁን ለምሳሌ እንቁላል ዘጋዛ እኔ በጥብስ ስፈልግ እሷ በቀቅልታ ቀርቧል አስቸገረችኝ እንደዚህ ልክ እሷን እንዳስፈልጋት ነው አንተ አሁን መከተል ያለብህ የእሷን ፍላጎት ለምን መሰለህ የሂባንና የእሷን ፍላጎት ነው ማሙላት ያለብህ መጀመሪያ ምናምን ከሷ ያው ሰሞኑን አመካርኩ አይ እንሄዳለን ኧረ ወላሂ እንሄዳለን ቤት ይማናለው እንዴት ይሻላል የሚያህል ቤት ልጁ እንትና ልጅ እንትን ይላታል ስለዚህ ሁለት ቀን ብቻ አላድርም ባል ኪያ ያላል ወላሂ አላድርም አንቺ ሁለት ቀን ጥረሽ መተሽ ሁለት ቀን ታሳድሪ ነው ሁለት ቀን ብቻ ይልሽ ብዙ ነገር ይበላሻል እዛ ግቢ ከሌለው በጣም ይበላሻል ብዙ ነገር ይበላሽብኝ ምን ፈልጋ ነው ሰይጣጣሽ ተመችሽ በጣም ላይ በጣም ለቀናን ቆይባላ ማሚ ይባላ ቆይም ኪዩ ታውቂያለሽ ቤት ውስጥ ማንም እንደሌለ እኔ ከሌለ ብዙ ነገር ይበላል ለኪ ነበር ይሄን ቤት ስታድሺ ነበር ምን ስትይ ነበር አሁን ደግሞ ርፍ በይናቺ ሁለት ቀናት ይደርስ ሁለት ያው ሁለት ቀናት መጣሽ ሁለት ቀን ታውቃለሽ ቤት ይበላሽብናል ታውቂያለሽ ብዙ ነገር ይበላሻል ቤት ውስጥ ከሌለ ጀምሮ ነው አንቺ ጋር መጣ ወደሽ ነው በግድ ምን ነው የምታሳያት ሻሽኝማ
በጣም ከባድ ችግር ውስጥ የነበርንበት ጊዜ ነው እና ለአንቺም ሳንመልስ እሷም ለቤተሰብ ሳትናገር ነው ለቤተሰብ ሳንናገር የሆነ ጊዜ ስልክ አጠፋፍተን ግን እንዳታስቢ ምናምን የሆነ ቦታ ላይ ነው ልጅ ፎቶው ሳለች በአላ እያልሽ የነበረበት ጊዜ ላይ ያኔ ለነዚህ በቃ በመካከላችን ፍጹም አብረን መሆን የማንችልበት ነገር ተከስቶ ነበር ማለት ነው። ከሞሽረን እንለያለን እንጂ የለም እኮ ካሜራ ላይ እንደዚህ ሞሽረን እንለያይ ተባብለን ይሄንን ፎቶ ያን ነበር ይሄ ደግሞ ደብረ ዘይት ነው። ይሄ ደግሞ ደብረ ዘይት እየተዝናናን ነበር እንደዚህ ይሄኛው ደግሞ እዚህ ፋውንዴሽን ነው ነገር ነበር። የዚህኛው ላይ ትዝ ይልሃል እንዳትመጣብኝ እንዳትደርስብኝ ምናምን ቢሉ እዚህ ማስታወሻ ፎቶ እንነሳ ብለን ተናንተን እኮ ነው ማሚዬ። እኛ እኮ ታርቀን ፎቶ የለንም። ስንታረቅ ፎቶ አንታውዘም ማሚዬ ተያያላችሁ ወላሂ ፎቶ የለንም። በእንደዚህ አድርገኝ አንድ ፎቶ አንሳ ሁሉም ያምራል። እዚህ ጋር ማሚዬ ትቶኝ ሄደች 40,000 ሰብስክራይብ ገባንና እና ከበር ኬክ አዘጋጅቼ ምን አዘጋጅቼ ዲኮር አሰርቼ ና ስለው እንዴት አንድ ሌላ ሴት ያዘና ማለት አያረገውም። ማኑ ካንቺ ሌላ ወላሂ አንድ ጋር ወላሂ በኪዩ ላይ ማዴላ እና ደግሞ ማሚ እዛ ጋር ጽጌረዳ ይዞ ይመጣል ማለት መጥቶኝ ጮሆ ተናግሮኝ ምናምን ነገር ማሚ ልክ ቤቴን ጥዬ ስሄድ አንድ አበባ ይገዛና ይቅርታ ሊል ይመጣል። የሆነ ሰዓት አስበዋለሁ ይሄ ልጅ አንድ አበባ እያመጣ ከዛ እንደዛ ለዋለ ስንት አበባ ይዞ ይመጣል ማሚ እስሩን ይዞ መጣ። እኔ ያልኩት ዝም ብለህ ነው። አሁን ከዚህ በኋላ ልጅነት የለም እንግዲህ ኪዩዬ የጎደላችሁ ነገር አለ። አሁን ግን እንደበፊት ጮኸ ቆጣ እኔ እኮ ለዚህ ነው አንደም ነው ለዚህ የመጣሁበት ዓላማ ምን መሰለሽ አንድ ላያችሁ አንድ የሱን ጸባይ የናንተ ጸባይ እዛው ናችሁ እንደዛ ስትበጣበጡ የነበራችሁ ሰዎች እቺ ከሄድሽ ቀን ጀምሮ አንዲትም ቃል ወላሂ በልት ብሏል ዝም ብሏል ማሚ ምን አደረገኝ መሰለሽ እኔ አሁን ቤት ውስጥ ነው አልለመደብኝም በግንዛቤ ጫማ ማምጣት ጋር በእግርሽ ለምንድን ነው የምትሄጂው? እሱ በእግርሽ ማን ሄደ? ማሚ የጮኸ ወላሂ እሱ ማለት ካለ ነገር ትሄዳለች ምግብ ምግብ እኔ እኮ ለዛ ነው እኔ ጋር ተቀመጠልሽ እኮ ለዛ ነው የሆነ ነገር አማርኛ አለች አይደል አጠገቧ ምናምን ነገር አበጡላታ ግን እንደዚህ ምናምን ነገር እንተከባለቷ ወደ ላይ የእንትኑ ባህል ምግብ መብላት አለበት። አንተ ራስህ እነታ ለልጁም ደህንነት ለራሷም ምግብ ግድ ነው። ያማራትን ምግብ ምናምን ነገር በደንብ ያትሽ እናገራታለሁ። ቆይ ዝም በል ምንም እኔ ልታስተቆሪ ማለት ነው ልብስ የገዛሽላት ማለት ነው። ምንም አንተ ላስተቆር አይደለም ስገዛለሁ እንዴ ከረም ፍርድ ቤት ሄዳ ልጅ አይደለም ብላ ታታሽ ማሚ ከውርሳሱ አላረገውም ሁለታችን ማሚ እሻቲንም አሁን ለውለቀ ሽና አዘጋጅተንልሻል እዚህ ርፍት ያለሽ ለውለቀ አብረን ከፈለክሽ ወይ ዋን ሄዳለን አብረን እንላለን ይንከታው ነው የሚያጣጥቁ አረባ እንደው ማታ ላይ ቡና አድርገን ቁጭ ብለን እንደው እናደርጋለን ኢንሻአላህ እሻሽ ማለሽ ለበለጠ ባንክ ከመጣብኝ ምን ላድርግ ወይ እሰይ ጋውናል ማማ ማዘርጋው ነገር ተፈልክ አንቺ ጋር እንግዲህ አንዬ ሳለለቀን ስለፈቀደች አንተ ቤት ጠብቃለህ እዛ ሄደ ስትጥሉማ አሁን አይሄድም ደስ ብሎኛል ማሚ የምትወጂው ምግብ ሰብቻለሁ ቆንጆ አድርጌ ነው የሰራሁልሽ ክትፎሽን ወላሂ በጣም ነው የምትወጂው አንቺ መድከም የለብሽም እንደዛ ራሴ ሰራ ነበር ረጻለቻው ትላንትና ማለት ነው እየጠየቀችኝ ነበር ማማ በጣም የምትወደው ምግብ ምንድን ነው ወይ አይቤ ቆጮ ወይ ደግሞ ክትፎ ነው የምትወደው አንተ ነው ሁለቱንም ማሚዬ ክትፎ ከነ ግብረ አበሮቹ ክትፎ አለ ከአይቢ አለልሽ ከፈለግሽም ክትፎ አለሽ ሁሉ ነገር ፀሐይ ያቀራርባለሽ እኔ ሰርቻለሁ ብሬ ቃል ገን እንበላለን እሺ ናቲ ተነሱ በቃ ቡና እኮ ከበላችሁ በኋላ ቡና ታውቃለህ አይሻልም አንድነት
በቃ ፋሚሊዎች እንግዲህ አብራችሁ ስለነበሩ እናመሰግናለን። እንግዲህ የአሁኑ የእናት ይያያችሁ በጣም ቆንጆዬ ናት። እንግዲህ ሂዱና እንትን ቤቱን አሳያ ዙር ዙር እንግዲህ ፋሚሊ ደስ ብሎኛል። እናንተም ደስ እንዳላችሁ ተስፋ አደርጋለሁ። ቤቱ እንደዚህ ሰላም ሆኗል። ማሻአላህ ነው የሚባለው። ማሻአላህ በእኛም እግዚአብሔር ይመስገን ሁላችንም ደስ ብሎናል። በዚህ ቀጥልልን፣ በዚህ ያስምርልን ነው የሚባለው ፋሚሊዎች። እስከዛው ድረስ አብራችሁኝ ሆኖ ወዳችኋለሁ። ቻው